በእንግሊዘኛ ቋንቋ መናገር ፈልገው ነገር ግን የግራመር ችግር አለብኝ ብለው የሚያስቡ ከሆነ ይህንን የዩቲዩብ ቻናል ሰብስክራይብ አድርጉና ችግሮትን ከዚህ ላይ መፍታት ይችላሉ። ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ላይክ፣ ሼር በማድረግ እንዲሁም ደግሞ ኮመንት ሴክሽን ላይ አስተያየት በመጻፍ ተከታይ የሆኑ ሰብስክራይብ ያድርጉ። በእንግሊዘኛ ቋንቋ የተለያዩ የቃል ክፍሎች አሉ። እነዚህ የቃል ክፍሎች ደግሞ ቋንቋውን አቀላጥፈን እንድንናገር እንድንግባባበት፣ እንዲሁም ደግሞ የትርጉም ልዩነት እንዳያመጣብን እነሱን የቃል ክፍሎች ለይተን ማወቅ አለብን ማለት ነው። ፓርትስ ኦፍ ስፒች in English. Then there are different parts of speech in English. For example, adverb, adjective, noun, verb, and so many. Then from here today we are going to see about verb. Then በቨርብ ስር ደግሞ there are auxiliary verbs, main verbs, and regular verbs, and the same to irregular verbs. So we are going to see today about verb to be. verb to be ምንድን ነው? በእንግሊዝኛ ቋንቋ ውስጥ verb to be ምንድን ነው? ምን ናቸው? እንዴትስ ልንጠቀማቸው እንችላለን? የሚሉትን እናያለን ማለት ነው። ተከታተሉ። verb to be የምንላቸው በእንግሊዝኛ ቋንቋችን ውስጥ ሶስት ናቸው። is፣ are and am ይባላሉ። እነዚህ ደግሞ የኢዝ አገልግሎት የአር እና የአም አገልግሎት ይለያያሉ ማለት ነው። ሶስቱም ግን ምንድናቸው? verb to be የመሆን ግሶች እኛ ስንናገር የሆነውን ነገር ለመናገር የምንጠቀምባቸው ናቸው። ለምሳሌ እኔ ሀብታም ነኝ ማለት ፈልገን ነገር ግን እንዴት ነው የትኛውን ቨርብ ነው የትኛውን ሳብጀክት ነው የምንጠቀም ብለን አንቸገርም ማለት ነው። ሶ እኔ ሀብታም ነኝ ለማለት የምንጠቀመው ቨርብ ቱ ቢ ወይም ደግሞ የመሆን ግስ ከሶስቱ መካከል ማለት ነው ኢዝ፣ አም እና አር አሉ ብለናል አይደለ? ሶ ከነዚህ መካከል አይ አም ሪች እንላለን ማለት ነው። አይ አም ሪች እኔ ሀብታም ነኝ። ሶ ሳብጀክት አይ ከማን ጋር ይሄድልናል ማለት ነው? ከቨርብ ቱ ቢ አም ጋር ይሄድልናል ማለት ነው። ወይም ደግሞ ጠንካራ ነኝ ማለት ብንፈልግ አይ አም ስትሮንግ። እንደዚህ አይ አም እያልን አጀክቲቭ አይ አም እያልን ገላጮችን የሆነውን ነገር እንገልጻለን ማለት ነው። ለምሳሌ እኔ አስተማሪ ነኝ ለማለት አም ቲቸር እንላለን ማለት ነው። ሶ አም የሚለው ቨርብ ቱ ቢ እዚህ ጋር ነኝ የሚለውን የመሆንን አንድን ነገር የመሆንን ባህሪያችንን ሊሆን ይችላል፣ አኗኗራችንን ሊሆን ይችላል፣ አይዘር ኢንተርናል ኦር ኤክስተርናል ቢሄቪየራችንን ሊሆን ይችላል። ሁሉንም ነገር የሆነውን ነገር ስለኛ ባህሪያችንን፣ ማንነታችንን፣ መለያችንን ለመግለጽ ከአይ ሳብጀክት ጋር ማንን እንወስዳለን ማለት ነው? ቨርብ ቱ ቢ አምን እንወስዳለን ማለት ነው። ሁለተኛው ደግሞ ቨርብ ቱ ቢ ኢዝ ነው። ቨርብ ቱ ቢ ኢዝ ደግሞ ለማንና ለማን ሳብጀክት ያገለግላል ማለት ነው? there are two subjects belongs to verb to be is. These are he or she, either he or she, or third it. ኢትም አለ ሂና ሺ ለሰዎች ስለሆኑ ነው። ኢት ደግሞ ለምንድን ነው? ለነገሮች ህይወት ለሌለው ነገር ወይም ደግሞ ገና ጾታው ልክ እንደተወለደ ያለ ህፃንንም ኢት እንጠቀማለን። ፎር አኒማልስ ፎር ነን ሊቪንግ ቲንግስ ኢት እንጠቀማለን ማለት ነው። ሶ ኢዝ ቨርብ ቱ ቢ ኢዝን የምንጠቀመው ለሳብጀክት ሂ ሰርድ ፐርሰን ሲንጉላር ፎር ሜል ኤንድ ሺ ፎር ሰርድ ፐርሰን ሲንጉላር ፊሜል ለሴት እንጠቀመዋለን ማለት ነው። እና ሺ ሂ እና ኢት የሚለው ኢት ደግሞ ኤክሴፕሽናሊ ህይወት ለሌላቸው ነገሮች ለምሳሌ ጠረጴዛ ሊሆን ይችላል፣ ዛፍ ሊሆን ይችላል፣ መኪና ሊሆን ይችላል፣ ቤት ሊሆን ይችላል፣ እንዳጠቃላይ ዝናብ ሊሆን ይችላል። ለነሱ ኢትን እንጠቀማለን። ለምሳሌ ኢት ኢዝ ብለን የሚቀጥለውን የምንጠቀመው ኢት የሚለው ሪፈር የሚያደርገው ለሰዎች ሳይሆን ሲንጉላር ሆኖ ለምንድን ነው ማለት ነው? ለህይወት ለሌለው ነገር ለእቃ እንደዚህ ህይወት ለሌላቸው ነገሮች ለቁስ ሊሆን ይችላል የምንጠቀመው። ለምሳሌ የጠረጴዛውን ወይም ደግሞ የሆነ ነገር ጥቁረቱን መግለጽ ብንፈልግ ለምሳሌ ጃኬት ገዝተን ጥቁር ነው ለማለት ዘ ጃኬት ኢዝ ብላክ እንላለን። ጃኬት ናውኑ ነው። ፕሮናውን ስናደርገው ደግሞ ኢትን ስንጠቀም ኢት ኢዝ ብላክ እንላለን ማለት ነው። ሶ ኢት ሪፈር የሚያደርገው ምንድነው? ነን ሊቪንግ ቲንግስ ለቁሶች፣ ለፕሮፐርቲስ፣ ለቲንግስ ይሆናል ማለት ነው። ሂ እና ሺ ደግሞ ለሰዎች ሆነው ሂ የሚለው ለወንድ ነው። ለምሳሌ የሆነን ወንድ ሰው አይዴንቲቲውን ካራክተሪስቲክሱን ለመግለጽ ስንፈልግ ሂ ኢዝ ብለን የሚቀጥለውን የሚገልጸውን ነገር እናስቀምጣለን ማለት ነው። ለምሳሌ በቀላሉ ሂ ኢዝ ግሪዲ ስግብግብ ነው። ሂ ኢዝ ቶል፣ ሂ ኢዝ ዶክተር ፎር ኤግዛምፕል ስራውን ፕሮፌሽኑን መግለጽ ከፈለግን ሂ ኢዝ ዶክተር፣ ሂ ኢዝ ቲቸር፣ ሂ ኢዝ መርቻንት ኦር ሰምቲንግ ሂ ኢዝ ፓይለት እያልን መሆኑን እንገልጻለን ማለት ነው።
ይሄ ሂ የሚለው ከማን ጋር ይሄዳል ማለት ነው? ቨርብ ቱ ቢ ኢዝ ይሄዳል ማለት ነው። ሌላኛው ለሺ ዘ ሴም ቱ ዛት ፕሮናውን ሺ ሰርድ ፐርሰን ሲንጉላር ለሴት ሲሆን ነው። ለምሳሌ አበበች የምትባልን መጀመሪያ ላይ አበበች ኢዝ ቬሪ ስትሮንግ ብለን በኋላ ላይ በተደጋጋሚ አበበች አበበች ስለማንል ናውን ነበር አይደለ? ፕሮናውን እናደርገዋለን ማለት ነው። አበበች የሚለው ሪፕሬዘንት የሚያደርግልን ሺ ኢዝ ቬሪ ስትሮንግ። ሶ ኢዝ የሚለው ቨርብ ቱ ቢ ማን ጋር ይሄዳል ማለት ነው? ሳብጀክት ሺ ጋር ይሄዳል ማለት ነው። ሌላኛው ደግሞ ሶስተኛው ደግሞ ምንድን ነው? ቨርብ ቱ ቢ አር የሚለው ፕሉራልን ያመለክታል ማለት ነው። ለማንና ለማን ይሆናል? ዩ ዊ ኤንድ ዘይ የሚል ፕሉራል ሰርድ ፐርሰን ይሆናል ማለት ሰርድ ፐርሰን ፈርስት ፐርሰን ማለት ዊ ስንል ፈርስት ፐርሰን ፕሉራል ነው። ዩ ስንልን ደግሞ ለሁለቱም ይሆናል ማለት ነው። ሰርድ ፐርሰን ሲንጉላርም ፕሉራልም ይሆናል ማለት ነው። እና ዘይ አለ ለሶስት ሳብጀክት ይሆናል ማለት ነው። ዘይ አር ዊ አር ዩ አር እንላለን ማለት ነው። ዘይ አር ካልነ እነሱ የሚለውን ይገልጽልናል ማለት ነው። ለምሳሌ ዘይ አር ሪዲንግ እያነበቡ ነው፣ አክሽንንም ይገልጻል። ዘይ አር ስተዲንግ፣ ዘይ አር ፕሌይንግ እየተጫወቱ ነው። ዊ አር ሪዲንግ እያነበብን ነው። ዊ አር ስቱደንትስ ተማሪዎች ነን። ዊ አር ጎይንግ ቱ ላሊበላ ላሊበላ እየሄድን ነው። ዘን ዩ የሚለው ደግሞ ባይዘዌ ዩ እናንተ ለማለትም ይሆናል፣ አንተ ለማለትም ይሆናል፣ አንቺ ለማለትም ይሆናል። ፎር ኤግዛምፕል ዩ አር ስትሮንግ ካልኩኝ አንቺ ጠንካራ ነሽ፣ አንተ ጠንካራ ነህ፣ ወይም ደግሞ እናንተ ጠንካራ ናችሁ ብለን እንጠቀምበታለን ማለት ነው። ዩ የሚለው ፕሮናውን የሚያገለግለን ለሶስት ነገር ነው። አንተ፣ አንቺና እናንተ ለማለት እንደ ሚኒንጉ የሚከተለው ሴንቴንስ ይወስነዋል። ዘን they are strong ብለን ማስቀመጥ እንችላለን። you are we are they are። ስለዚህ እነዚህ አር የሚሉት ደግሞ ለነዚህ ለሶስቱ ያገለግላሉ ማለት ነው። ከነዚህ ቀጥሎ ደግሞ እነዚህ ቨርብ ቱ ቢስ ፓስት ቴንስ አላቸው። ያለፈ ነገርን እንዴት እንገልጸዋለን የሚለውን ለምሳሌ አምና ኢዝ አንድ አይነት ፓስቴንስ አላቸው። ምንድነው እሱ? ወዝ ለምሳሌ ከላይ ስንጠቀም አይ አም ስትሮንግ ኦር አይ አም እያልኩ የገለጽኳቸው ነገሮችን በአም የገለጽኳቸውን በፓስቴንስ ኦር ባለፈ ነገር ወይም ደግሞ ያለፈ ማንነታችንን በምንገልጽበት ጊዜ ማንን እንጠቀማለን ማለት ነው? ወዝ እንጠቀማለን ማለት ነው። ፎር ኤግዛምፕል እያጠናሁ ነበር ብንል አይ ወዝ ስተዲንግ። ስለዚህ ወዝ የማን ፓስቴንስ ነው? አይ አም ስተዲንግ ካለ አሁን እያጠናው ነው። አይ ወዝ ስተዲንግ ደግሞ ትናንትና ኦር ፓስት ኢን ፓስት ታይም እያጠናሁ ነበር የሚለውን ይገልጽልናል ማለት ነው። ሌላኛው ደግሞ the same to she or he አሁንም የኢዝ ፓስቴንስ ወዝ ስለሆነ she was ብለን እንገልጻለን ማለት ነው። he was reading፣ she was ፕሌይንግ ብለን ያለፈን ድርጊታቸውን እንገልጻበታለን ማለት ነው። ሶ የአም እና የኢዝ ፓስቴንሳቸው ማን ነው ማለት ነው? ሲሚላርሊ ኢት ኢዝ ወዝ ነው ማለት ነው። ሌላኛው ደግሞ ማን ነው የሚሆነው? የአር ለብዙ ቁጥር አመልካች ቅድም ዘይ ዩ ኤንድ ዊ ብዬ የገለጽኩት ማለት ነው። አር የሚለው ፓስቴንሱ ማን ይሆናል ማለት ነው? ዌር ብለን እንገልጽበታለን ማለት ነው። ቅድም ዘይ አር ዩ አር ኤንድ ዊ አር ብዬ የገለጽኩትን በፕሬዘንት ቴንስ ፓስት ቴንስ ሲሆን ደግሞ ምን ይሆናል ማለት ነው? ዩ ዌር፣ ዊ ዌር ኤንድ ዘይ ዌር ብለን እንገልጻለን ማለት ነው። ፎር ኤግዛምፕል ዩ ዌር ስተዲንግ፣ እያጠናህ ወይም እያጠናሽ ወይም ደግሞ እያጠናችሁ ነበር። ሶ ዌር የሚለው ፓስት ቴንስን ያለፈ ድርጊትን ይገልጽልናል ማለት ነው። እንደዚህ የእንግሊዝኛ ፓርትስ ኦፍ ስፒች የእንግሊዝኛ አንድ ቃል ሲጻፍ ከየትኛው የቃል ክፍል ይመደባል የሚሉትን ለማየት ፓርት ቱ ይቀጥላል። ሰብስክራይብ፣ ላይክ እና ሼር ማድረገውን እንዳይረሱ።